በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ይህንን መልእክት የምትሰሙ ሁላችሁም በያላችሁበት ሰላም እግዚአብሔር ይብዛላችሁ። የሰላም አምላክ ልዑል እግዚአብሔር ስለዚች ዕለትና ሰዓት ክብርና ምስጋና ለእርሱ ይሁን። ሰባኪው ከንቱ ከንቱ የከንቱ ከንቱ ሁሉ ከንቱ ነው ይላል መጽሐፈ መክብብ ምዕራፍ 1 ቁጥር 2። በዚህ ቃል ጥቂት ደቂቃዎችን አብረን እንቆያለን። መልእክቱ ለሌሎችም እንዲደርስ ላይክና ሼር በማድረግ እንድትጀምሩ፣ በየጊዜው የሚለቀቁ መልእክቶች እንዲደርሷችሁም ሰብስክራይብ እንድታደርጉ በአክብሮት አሳስባለሁኝ። መጽሐፈ መክብብ ምዕራፍ 1 ከቁጥር 1 ጀምሮ እንደዚህ ይላል። በኢየሩሳሌም የነገሰ የሰባኪው የዳዊት ልጅ ቃል። ሰባኪው ከንቱ ከንቱ የከንቱ ከንቱ ሁሉ ከንቱ ነው ይላል። ከፀሐይ በታች በሚደክምበት ድካም ሁሉ የሰው ትርፉ ምንድን ነው? ትውልድ ይሄዳል፣ ትውልድም ይመጣል፣ ምድር ግን ለዘላለም ነው። ፀሐይ ትወጣለች፣ ፀሐይም ትገባለች፣ ወደምትወጣበት ስፍራ ትቸኩላለች። ነፋስ ወደ ደቡብ ይሄዳል፣ ወደ ሰሜንም ይዞራል፣ ዘወትር በዙረቱ ይዞራል። ነፋስም በዙረቱ ደግሞ ይመለሳል። ፈሳሾች ሁሉ ወደ ባህር ይሄዳሉ፣ ባህሩ ግን አይሞላም። ፈሳሾች ወደሚሄዱበት ስፍራ እንደገና ወደዚያ ይመለሳሉ። ነገር ሁሉ ያደክማል፣ ሰው ይናገረው ዘንድ አይችልም። ዓይን ከማየት አይጠግብም፣ ጆሮም ከመስማት አይሞላም። የሆነው ነገር እርሱ የሚሆን ነው፣ የተደረገውም ነገር እርሱ የሚደረግ ነው። ከፀሐይ በታች አዲስ ነገር የለም። ማንም እነሆ ይህ አዲስ ነገር ነው ይል ዘንድ ይችላልን? ይላል ጠቢቡ። እንግዲህ በዚህ መጽሐፈ መክብብ በተሰኘው ከጠቢቡ ሰሎሞን መጻሕፍት አንዱ የሆነው መጽሐፍ 12 ምዕራፎች ያሉት መጽሐፍ ነው። ወደ 40 ጊዜ የሚጠጋ ቃል ግን ከንቱ ከንቱ የከንቱ ከንቱ የሚል ነው። በ12 ምዕራፎች ውስጥ ከንቱ የሚለው ወደ 40 ጊዜ የሚጠጋ ተጠቅሶ እናገኛለን። እንግዲህ ከጠቢቡ ሰሎሞን መጻሕፍት መካከል ምሳሌ፣ መኃልየ መኃልይ እነዚህ ሁሉ የጠቢቡ ሰሎሞን መጻሕፍት እንደሆኑ ይታወቃል። መክብብ የተሰኘው ይህ መጽሐፍ ደግሞ ለየት ያለ ይዘትና መልክ አለው። ሰባኪው ራሱን ምሳሌ አድርጎ ይሰብካል። ብዙ ሰባኪ ሌሎችን ይሰብክ ይሆናል። ሰባኪ የተባለው ጠቢቡ ሰሎሞን ግን የራሱን ሕይወት ምሳሌ አድርጎ ይሰብካል። በሃይማኖት ብትኖሩ ራሳችሁን መርምሩ፣ ራሳችሁን ፈትኑ ተብሎ እንደተጻፈ በዚህ የጠቢቡ ስብከት እያንዳንዱ ሰው የራሱን ማንነት የሚያይበት እውነት ተገልጾ እናገኛለን። ጠቢቡ መጀመሪያ ስለ ራሱ፣ ቀጥሎ ደግሞ ስለ ሁሉም ነገር ይዘረዝራል። ሐዋርያው ጳውሎስ ሌሎችን ከሰበኩ በኋላ እኔ ደግሞ የተጣልሁ እንዳልሆን እንዳለው ጠቢቡ የራሱን ሕይወት እንደ ምሳሌ በማቅረብ ይሰብካል። ስለ ሁላችንም ይናገራል። እውነት ምን እንደሆነም ይዘረዝራል እና ሁሉም ከንቱ የከንቱ ከንቱ ነው ሲል ይገልጻል። አንደኛ ሁሉም ከንቱ መሆኑን ጠቢቡ ተናገረ። እንደ ንጉሥ በብዙ የወይን ጠጅ፣ በዘፈን፣ በብዙ ሴቶችና በአትክልቶች ባጌጡ ቤቶች ለመደሰት እንደሞከረ ከዘረዘረ በኋላ ሁሉም ከንቱ የከንቱ ከንቱ ነው ይላል። መጽሐፈ መክብብ ምዕራፍ 2 ይህንን ያስረዳል። በተለይ ይህንን
መጽሐፍ ጊዜ ወስደን ብናነበው ከንቱ የሆነውንና በሕይወታችን ደግሞ ከንቱ ያልሆነው ምን እንደሆነ በግልጽ የሚያስረዳ መጽሐፍ ነው። አባቱ ዳዊትም በእውነት ሰው ከንቱ ነው ሲል መዘመሩ የሚታወቅ ነው። እውነት ነው፣ ሁሉ ከንቱ ነው። ከእግዚአብሔር በቀር እግዚአብሔር ከሆነው በቀር ዘላለማዊ ከሆነው እውነት በቀር ሁሉም በምድር ያለው ሁሉ ከንቱ ነው። ትናንት የነበሩት ዛሬ የሉም፣ ዛሬ ያሉትም ነገ አይኖሩም። ነገር ግን ከንቱ በሆነው በዓለም ውስጥ ካለው ብዙ ነገር መካከል እግዚአብሔርን እንድናይ የሚጋብዝ መጽሐፍ ነው ይህ መጽሐፍ። ሁለተኛ ጠቢቡ በዚህ ደጋግሞ ከንቱ እያለ በሚገልጸው መጽሐፍ ውስጥ እግዚአብሔርን መፍራት እንደሚገባ የመልእክቱ ዋና ጭብጥ ነው። የሰባኪው ስብከት ዋና መልእክት በምድር ያለው ሁሉ አላፊና ጠፊ፣ ሁሉም ከንቱ ከሆነ እግዚአብሔርን መፍራት እንደሚገባ ይገልጻል። እግዚአብሔርን መፍራት እንደሚገባ መነሻችን እግዚአብሔር እንደሆነ ሁሉ መድረሻችንም እግዚአብሔር ነውና መነሻችንንና መድረሻችንን አውቀን መመላለስ እንደሚገባ የጠቢቡ መጽሐፍ ያስረዳል። የምትሄድበት እንዳይጠፋ የመጣህበትን እንዳትረሳ የሚል የአበው ብሂልም አለ። ምክንያቱም መዳረሻችን የሰማይ አምላክ የምድርም ጌታ የፍጥረታት ሁሉ ፈጣሪ እግዚአብሔር እንደሆነ እንድናውቅ ያስፈልጋል። ሐዋርያው ቅዱስ ጳውሎስ ለቆላሲስ ክርስቲያኖች በጻፉ መልእክቱ ቆላሲስ ምዕራፍ 3 ቁጥር 1 ላይ እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ ይላል። በላይ ያለውን እሹ፣ በላይ ያለውን አስቡ እንጂ በምድር ያለውን አይደለም ይላል። ምክንያቱም በምድር ያለው ሁሉ ከንቱ ስለሆነ አላፊ ጠፊም ስለሆነ ዛሬ የተደሰትንበት ለነገ ስለማይቀጥል የዛሬው ሐዘንም እንደዚሁ ለዘላለም ቀጣይ ስላልሆነ ነገሮች ሁሉ ተለዋዋጭና ከንቱ ስለሆኑ በምድር ያለውን ሳይሆን በሰማይ ያለውን አስቡ ይላል ጠቢቡ። ሐዋርያው ጳውሎስም በተመሳሳይ ሁኔታ ይህንን ነው የሚገልጽልን። ስለዚህ ጠቢቡ በዚህ ከንቱ በሚለው መጽሐፍ ውስጥ የመጨረሻ ምዕራፍ በሆነው መክብብ ምዕራፍ 12 ቁጥር 7 ጀምሮ ደግሞ እንደዚህ አለ። አፈርም ወደ ነበረበት ምድር ሳይመለስ ነፍስም ወደ ሰጠው ወደ እግዚአብሔር ሳይመለስ፣ ልብ በሉ፣ አፈርም ወደ ነበረበት ምድር ነፍስም ወደ ሰጠው ወደ እግዚአብሔር ሳይመለስ፣ ነፍስን የሰጠ እግዚአብሔር ስለሆነ ነፍስም ወደ ሰጠው ወደ እግዚአብሔር ሳይመለስ፣ አፈርም ወደ ነበረበት ምድር ሳይመለስ ፈጣሪህን አስብ፣ ፈጣሪህን አስብ። ከንቱ በሆኑ ብዙ ነገሮች መካከል ስንኖር በዋናነት ፈጣሪን ማሰብ እንደሚገባ ያሳስባል። ሲቀጥል ሰባኪው ይላል ቁጥር 8 ላይ ከንቱ ከንቱ ሁሉ ከንቱ ይላል። ሰባኪውም ጠቢብ ስለሆነ ለሕዝቡ እውቀትን አስተማረ። እርሱም ብዙ ምሳሌዎችን መረመረና ፈላለገ፣ አስማማም። ሰባኪው ያማረውን በቅንም የተጻፈውን እውነተኛውን ቃል መርምሮ ለማግኘት ፈለገ ይላል። መርምሮ ያገኘውን ያወቀውን የተረዳውን የደረሰበትን ነገር ነው። እግዚአብሔር በሰጠው ጥበብና እውቀት ማስተዋል በዘመኑ የሆነውን ሁሉ ቀደም ብዬ እንዳነሳሁት በብዙ ደስታ በሥጋ ፈቃድ ብዙ ለማለፍ ሞክሮ ነገሮች ሁሉ ከንቱ መሆናቸውን የደረሰበት ጠቢቡ መጨረሻ ላይ ግን እግዚአብሔርን መፍራት እንደሚገባ፣ እርሱን ማሰብ እንደሚገባ ይገልጻል። በዚሁ ምዕራፍ 12 ቁጥር 13 ጀምሮ ደግሞ የነገሩን ሁሉ ፍጻሜ እንስማ አለ። የነገሩን ሁሉ ፍጻሜ እንስማ፣ ከንቱ የሆነውን ነገር ሁሉ አይተናል ይላል ጠቢቡ።
የነገሩን ሁሉ ፍጻሜ እንስማ። ይህ የሰው ሁለንተናው ነውና እግዚአብሔርን ፍራ፣ ትእዛዙንም ጠብቅ። የሰው ሁለንተናው ነውና እግዚአብሔርን ፍራ፣ ትእዛዙንም ጠብቅ። እግዚአብሔር ስራን ሁሉ የተሰወረውንም ነገር ሁሉ መልካምም ቢሆን ክፉም ቢሆን ወደ ፍርድ ያመጣዋል። ወደ ፍርድ ያመጣዋል። የምዕራፉ መጨረሻ የቁጥሩ መጨረሻ እግዚአብሔር ስራን ሁሉ የተሰወረውንም ነገር ሁሉ መልካምም ቢሆን ክፉም ቢሆን ወደ ፍርድ ያመጣዋልና የሚል ነው። ስለዚህ እግዚአብሔርን ፍራ። ብዙ ከንቱ ነገር በተሞላበት ዓለም ውስጥ ስንኖር እግዚአብሔርን መፍራት እንደሚገባ፣ የነገሩ ሁሉ ፍጻሜ ደግሞ እግዚአብሔርን መፍራት እንደሆነ አባቱ ዳዊትም እግዚአብሔርን መፍራት የጥበብ ሁሉ መጀመሪያ እንደሆነ ገልጿል። ጠቢቡ ሰሎሞንም በመጽሐፈ ምሳሌ ላይ ይህንን ቃል እንደገና ደግሞታል። እግዚአብሔርን መፍራት ጥበብ ነው፣ ልዑልንም ማወቅ ማስተዋል ነው ብሏል። ስለዚህ በብዙ የህይወት ተሞክሮ ያለፈው ጠቢቡ ሰሎሞን ያየውን በህይወቱ የገጠመውን ያለፈበትን ነገር ሁሉ ይልቁንም እንግዲህ ወደ ዘመኑ መጨረሻ እንደሆነ ክፍሉ ያስረዳል። ምክንያቱም በብዙ ህይወት ተሞክሮ እደሰትበታለሁ ያላቸው ነገሮች ሁሉ የስጋ ሐሳብና ፈቃዶች ሁሉ ከንቱ መሆናቸውን በዚህ መጽሐፍ ውስጥ በግልጽ ዝርዝር ገልጾት እናገኛለን። ይልቁንም ክፍሉን ደግሞ ብናነበው አጭር መጽሐፍ ናት። መጽሐፈ ምሳሌ ከምዕራፍ 1 እስከ ምዕራፍ 12 ያለውን ብናነብ እግዚአብሔር ለሰው ልጆች የሰጠውን በጎ ፈቃድ ሁሉንም ነገር ይዘረዝራል። እርሱ የሰጠንን መልካም ነገር፣ እንደዛም ሆኖ ግን በዓለም ያለው ሁሉ በምድር ያለው ሁሉ ነገር እንደሚያልፍ፣ ነገር ግን እርሱ የሰጠን የፈጠረን ያስገኘንን ዕለት ዕለት ማሰብ የነገር ሁሉ ፍጻሜው እግዚአብሔርን መፍራት እንደሆነ፣ ይልቁንም ደግሞ አፈር ወደ ነበረበት ወደ ምድር ወደ አፈርነቱ ሳይመለስ ነፍስም ወደ ሰጠው ወደ እግዚአብሔር ሳይመለስ ፈጣሪህን አስብ የሚል ነው። ፈጣሪውን የሚያስብ ሰው በእውነትም የዚህን ዓለም ከንቱ ነገር ሁሉ ያስባል፣ ያሰላስላል ማለት ነው። ዛሬ የሚያሳዝኑ ነገሮች ሁሉ የሚያልፉ መሆናቸውን፣ ብዙ የሚያስቆዝሙ ነገሮች ሁሉ የሚያልፉ መሆናቸውን፣ ነገር ግን የማያልፈውን እግዚአብሔርን የደስታችን ምንጭ የዘላለም መኖሪያችን የሆነውን እግዚአብሔርን ማሰብ ግን የማያልፈውና ዘላለማዊ ነገር እንደሆነ ያስረዳል። ስለነበረን ጊዜ እግዚአብሔር ስም የተመሰገነ ይሁን።